ሰላም ጤና ያስጥልኝ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ቤተሰብ ማለት ነው አብርሽና ፍቅር ገቢና ውስጥ ሲሳሳሙ አየናቸው እያላችሁ ነው ማለት ነው። እና ብርቅ ነው እንዴ መሳሳም? ለአብርሽ እኮ ብርቁ አይደለም። ምክንያቱም እራሳቸው ፈልገውት ዞረው ያለበት ቦታ የሚለምኑት እራሳቸው ሴቶቹ ናቸው። ስለዚህ ሄርሜላ ምኗም አይወርድም። አብርሽ ከፍቅር ጋር ስለተሳሳመ ማለት ነው። የሚወርደው ማን ነው? አብርሽ ነው። ስለዚህ ፍቅር ደግሞ እኔ አልጨረስኩም አብርሽ ጋር ያልጨረስኩት ነገር አለኝ፣ የማወራረደው ነገር አለኝ ብላ ተናግራለች ከዚህ በፊት። ስለዚህ እያወራረደች ቢሆንስ ለምን ታውቃላችሁ? አብርሽ ግን ማለት ነው አብርሽ የሴቶች ጠንቅ። እኔ እኮ ምንህን አይተው እንደሚወዱህ ነው የገረመኝ። እንግዲህ ሩታስ ምን ትያለሽ ታዲያ? እንኳን ቀረብኝ እኔ ከእንግዲህ አብርሽን አልለምነውም። ምክንያቱም አብርሽ ለሄርሜላ አብሯት ከሄርሜላ ጋር እያለ ከፍቅር ጋር ስላገኘሁት እኔም እንኳን ቀረብኝ ከእንግዲህ አልፈልገውም ትያለሽ። አሁንስ እስከ መጨረሻው አልተውም። አብርሽ ይወደኛል። አብርሽ እንደሚወደኝ የማቀው ለሰዎች ስልክ ደውሎ ስለኔ ሲያወራ ነው ብለሻል ማለት ነው ከዚህ በፊት። ስለዚህ አሁንስ ምን እያሰብሽ ነው? በጣም ብዙዎች ስትሳደቡ ነበር አብርሽን። አቤት ስድብ የሚገል ቢሆን ኖሮ አብርሽ ዛሬ ሞቶ ነበር ትላላችሁ። ግን ምኗን ሲስም ነው ያያችሁ? አንዷ ደግሞ ምን ብላ ሰራች መሰላችሁ? ቆርጨው ነው ተቆርጦ ነው እንጂ ባይቆረጥ ኖሮ እንደውም በጣም ብዙ ነገር ሲያረጉ ነው የተገኙት። መኪና ውስጥ ቦታ ጠፍቶ ማለት ነው። ቦታ ጠፍቶ መኪና ውስጥ ሲያረጉ ምንድን ነው ግን የሚያረጉት? ያልገባኝ ነገር እሱ ነው። እና ቤተሰብ ምን ልላችሁ መሰላችሁ? ስለዚህ ፍቅር ያልጨረሰችው ነገር አለ፣ እየጨረሰች ነው። ይብላኝ ለሄርሜላ በሉ። ቢያንስ እንኳን ሄርሜላ እህታችን ናት። ምክንያቱም ፍቅር መስጠት የምታቅ የዋህ ሰዎችን የምታምን በታመመ ጊዜ እንደዛ የተንገላታችና እሱ የእሷ ህመም ካልተሰማው ሴት ለሴት ያው ህመሙ አይሰማውም። ምክንያቱም ሄርሜላ ፍቅር ድሮም ሄርሜላ መበቀል ነበረ የምትፈልገው። በሩታ ሄደች አልተሳካም፣ በሄርሜላ ሄደች አልተሳካም። ስለዚህ አሁን በራሷ መንገድ አብርሽን አጠመደችው ማለት ነው። አብርሽ ግን ና ያሉበት ቦታ ብቻ የምትሄድበት ምክንያቱ ምን እንደሆነና አንተስ የማጠግበው ሄርሜላን የመሰለች ሴት እያለች ምንም የተለየ ነገር የለም። በነገራችን ላይ ወንዶችም ሴቶችም ወደ ሌላ ቦታ በየትም ቦታ ቢዟዟሩ ምንም የተለየ ነገር የለም። ያው ነው ሁሉም ነገር ማለት ነው። እና ፍቅር ግን በቃ የፈለገችውን ነገር አድርጋለች። ምክንያቱም እበቀለዋለሁ አብርሽ ጋር ያልጨረስኩት ነገር አለኝ ብላለች። ያው እንግዲህ እያስጨረሰችው በመሆኑ ነው። እና በጣም የምትሳደቡ አብርሽ ዛሬ ያልቀመሰው ስድብ የለም። እኔ ያሳዘነችኝ ሄርሜላ ናት። ምክንያቱም ሄርሜላ ፍቅር የሆነች ናት። በዛ ላይ ደግሞ ጸባይዋ፣ አነጋገሯ ትላንትና ምን ብላ ነበረ? እኔ ፍቅርና ሩታን ኤፍሬምና ሩታን ይቅርታ የሚሉን ነገር ለለተንኮል ነው። ከዚህ በፊት ተሸውደናል፣ አሁንም መሸወድ የለብንም። አብርሽ ተጠንቀቅ ብላ ስታስጠነቅቅክ እንዴት ነው ዛሬ በፍቅር የወደከው? በፍቅር ሳይሆን በፍቅር በድሮክ ማለት ነው። እንዴት ወደክላት? እንደው የሄርሜላ ምክር እንኳን አይበቃህም ነበረ? ትላንትና ተጠንቀቅ፣ እነኚህ ሰዎች ጋር መቅረብ የለብንም። እነኚህ ሶስት ሰዎች ለተንኮል ነው ለበቀል ነው እየቀረቡን ያሉት። ኤፍሬምና ሩታ ለይቅርታ የመጡት ወጥመድ ውስጥ ሊከቱን ነው እንጂ እኛን ይቅር ሊለን አይደለም። ተጠንቀቅ ብለሽ ነበረ። እና ሄርሚ እንዴት ነው ዛሬ መያዝ ያቀተሽ አብርሽን ማለት ነው? አብርሽ እንግዲህ በቃ በየሄደበት ይቀምሳል፣ አይቻልም። ስለዚህ ተይው እንዳንልሽ ያፈቀረ ነው የሚያውቀው። አብረሹኝ እንዳንልሽ ይኸው እንደ ህዝብ አንዋረደን፣ አንቺን ደግፈንሽ ማለት ነው። ስለዚህ አብርሽ ምንድን ነው አንተ አሁን ተመከርክ እምቢ አልክ። ምንድን ነው የምትፈልገው? እስቲ ንገረን ከኛ ማለት ነው። ምናግዛት ነገር ካለ እኮ እኛ በህብረት እናግዛሃለን። ሄርሚዬ እኔ አንበሳ አወርድላችኋለሁ ብዬ እንኳንም አላወረድኩ። ይኸውልሽ ጥሎሽ ሄደ ማለት ነው። ለማንኛውም አብርሽን አትስደቡት ብዙዎቻችሁ ማለት ነው። ምክንያቱም ይሄ ሌላ ነው ያኛው ሌላ ነው። እና በጀርባ የሚሰራው አያችሁ፣ ቤት የሚሰራው እኛ ጋር መጥቶ የሚሰራው ሌላ ነው። ብዙዎች እኮ በነገራችን ላይ እዚህ ሚዲያ ላይ የሚሰሩት ስራና ከኋላ ደግሞ በስተጀርባ ስታጠኗቸው ሌላ ናቸው። ለምሳሌ ወንዶችን አትጀንጅኑ፣ ሴቶችን አትጀንጅኑ እያሉ የሚያስተምሩ በጣም አሉ ሚዲያ ላይ። እና ከበስተጀርባ ስታዩቸው ግን እነሱ እየጀነጀኑ ራሳቸው እያጠመዱ ሰዎችን የሚመክሩ በጣም ብዙ አሉ ማለት ነው።
ስለዚህ እኛ አሁን ምክር አይደለም ሴቶችን አትጉዳ በእኔ በኩል ማለት ነው። እና አብርሽ ሄርሜላን ተረዳት እንዳልክ አሁን ከፍቅር ጋር አገኘ ነው እያሉ ነው። እንደ እውነት አብርሽ የተባለው ነገር እውነት ነው አድርገኸዋል ወይ? አንተ ነጋውን በምን አድሰክ ነው ከፍቅር ጋር መኪና ውስጥ እኛ ያደረግነው ይሄንን ነው እንጂ ይሄንን አላደረግንም ብለክ በምንድን ነው አድሰክ የምትመጣው ብዬ ነው የጓጓሁትና በጣም ልስራ እያልኩኝ ይሄን ቪዲዮ እንደው ስታገለው ነበርና ቆይ እስቲ ለምን ይለፈኝ ማስታወሻ ነው የአብርሽ ማስታወሻ ነው ብዬ ሄርሜላን ስለምወዳት ማለት ነው። እና ዛሬ ሩታ መቼም አንጀቷ ቅቤ ነው የጠጣው። ምክንያቱም ሄርሜላ አብሯት ስለሆነ ትቃጠላለች። ሩታ ግን ከእንግዲህ በኋላ አብርሽ ጋር ምደርሽ አይመስለኝም። ምክንያቱም እኔ ጋር ቢመጣ ነገ ጠዋት እንዲህ ነበረ፣ አብርሽ ከኔ ጋር ሆኖም ቢሆን እንደዚህ ጥሎኝ ሄዶ ፍቅር ጋር ይገባ ነበረ፣ ከፍቅር ጋር አብሮ ይሆናል ምናምን ነገር ይባላል ማለት ነው። እና እንግዲህ ከነ ጋቢና ነው የሚባለው እና ቤተሰብ ምንም ማድረግ አይቻልም። ሴቶች ግን ያው አውረደውብሃል፣ ፈጣሪ እርዳክ አብርሽ ማለት ነው። እና እኔ ትላንትና አብርሽ ጥሩ ሰው ነው እነ ጽጌ ሁሉ እያደነቁት ይገኛሉ እያልኩ እየመሰከርኩል፣ በስተጀርባው ጥሩ ነው እያልኩኝ፣ ዛሬ ደግሞ ምን አሉ? በስተጀርባው አብርሽ ተንኮለኛ ነው አይጠግብም እያሉ ነው። ልንገር ብዬ ነው።